በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቂርቆስ። የሕፃኑ ሰማዕት የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ገድል። በዲዮቅልጥያኖስ ዘመነ መንግስት የክብር ባለቤት የሆነ ክርስቶስን በሚያምኑ ክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ ኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ሁሉ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን ለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይቺንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድነው? ሀገርሽስ ወዴት ነው አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን ሀገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደተገኘሽ ታውቂያለሽን አላት። አሁንም የሚሻለሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የእኔ ስም ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ። ወደ አንተ የሚያመጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደም ግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹህ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩህ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በስጋህም ስታድግ ሾመሃለሁ፣ በብዙ ወርቅና ብርም አከብረሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛ መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች አምጡ። 7ቱን በእናቱ አካላት ውስጥ ጨምሩ። በሕፃኑም 2 በጆሮቹ፣ 2
በዓይኖቹ 2 በአፉና በአፍንጫው 1 በልቡ ጨምሩ። እንዲህ ሲጨመርበት ጆሮዎቹ እንዲያሩ ዓይኖቹም ይጠፉ ዘንድ አንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮችም በቅዱሳኑ በስጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝ ጀመረ። እንዲህም አለ፣ 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ወይን ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም 1 ታላቅ ጋን ሰርተህ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ እለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ፣ ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ፣ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔርን መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማምጠቂያው ውስጥ ጨምረው መገዟቸው ወይም በመገዝ ቆረጧቸውና አመድ እስኪሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያንም ሰዓት ለ11,400 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ፣ ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራ ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉት አዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ ጌታችንም አዘዘ። ጌታችንም ምላሱን መለሰለት። ከዚህም በኋላ በሐምሌ 19 ቀን መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ።
የፍላቱም ድምጽ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍላት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ተአምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጠኑ ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔር የሚታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። መኮንኑም ከእነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜም በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር ቸነፈር፣ በእህልም ላይ ድርቅ፣ የውሃም ማነስ አይሁን። መድኃኒታችንም የለመንከኝን ሁሉ ሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ስጋህም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰግነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንን በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። በዚችም ዕለት በጥር 15 ቀን የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛም ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰማዕቱ ቅዱስ ቂርቆስ ሆይ እኛ ባጎደለን ውዳሴህን ምስጋናን ሞልተህ ተቀበልልን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ኃይለ አጋንንትን አርቅልን፣ ማህበራችንን ባርክልን፣ በሽታውን ክፉን ነገር ሁሉ ከኛ አርቅልን። በቃል ኪዳን ከመከራ ስጋ ከመከራ ነፍስ ሰውረን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። ቅዱስ ቂርቆስ በእምነትህ ጸንተህ በሰማዕትነት ያለፍክ የእኛንም እምነት ጽኑ እንዲሆን እርዳን። በእምነት በሃይማኖት ምግባር እንድንጸና እርዳን። ከመከራ ስጋ ከመከራ ነፍስ ሰውረን፣ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ረድኤት በረከታቸውን ጣዕመ ፍቅራቸውን አሳድርብን። ሰላም ያሳድርከን አምላካችን ሰላም አውለን። ይህ ክፉ በሽታም ከኛ አርቅልን። የታመሙትን ፈውስልን፣ የተራቡትን በቸርነት መግብልን፣ ኃይለ አጋንንትን አርቅልን። ሰላም ያሳድርከን አምላካችን ሰላም አውለን። ሀገራችንን ጽኑ ሰላም ያድርግልን። ያለንበትንም ሀገር ጠብቅልን። ሕፃናቱንም በጥበብና በጸጋ አሳድግልን። ቤተሰቦቻችንን ጠብቅልን። ዳግም ምጽአት በመጣ ጊዜ ለመንግስት የበቃን አድርገን። መዋዕለ ጾሙን በሰላም አስፈጽመን ደብረ ትንሣኤ በሰላም በጤና አድርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉልን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።